ልንሄድ ነው እናረጋለን ትላንትና ተደብቀን ነበር የባሰ ሰብሰብ ከሙስሊሙ ከጴንጤው ከመኑ ከኦርቶዶክሱ ሰብሰብ ባረግን በቃ ተደብቆ ከጴንጤው ላይ እንደ ሰበሰብክ በቃ አዳልሞቲ ወሰንጋላ ጥላ ወጊ ምናምን አለ እነሱ ላይ የማለ ያክስቷ ልጅ ወንዱም ልጅም አለ እህቷ ወንድሟ ወይኔ ወንድሟ አክስቶቿ ጴንጤ ሙስሊምም ጴንጤም አሉ አክስቶቿ እኛ ነን የበታተርናቸው እናንተ ናቸው እንዴ ሰለሞን ጴንጤም እንዲሆነ ያረጋችኋቸው አዎ እኛ ነን በቃ እቺ ቡዳ ጸልያ ሁሉንም ቤተሰቦች አዳናቸው በቃ በሷ ነው የዳኑት እነሱ ጾም አያውቁ ጸሎት አያውቁ ቤተክርስቲያን አያውቁ ምንም ነገር አያውቁ አክስቶቿ ትናንትና ሄጃለሁ ብለህ አልነበረም በቃ አጭበርብሬ ነበር እንግዲህ ምን ላድርግ ሲመጡ ምናምን መኪና ያብላሹባቸው ከዛ ሲመጡ ከየት ከዛ ከኪዳነ ምሕረት ዱከም መኪና በቃ ብዙ ጊዜ በቃ መኪና ምናምን አረቁኝ አልተቻለም በቃ ምን አደረክና አበላሽው መኪና መሀል መንገድ ላይ ምናምን አረኩና አቆምኩኝ በቃ የሆነ ምናምን አስቤ ነበር ግን አልተቻለም በቃ ምን ልታሰብ ምን ነበር ያሰብከው ላጋጭ በፊት ወደ ግሽን ሲሄዱ በመኪና የተላከ መንፈስ አለ ያቺ ዱባይ የላከችው አለች እና እሱን አስታውሼ ለምን በዚህ ደግሞ ነገ ሳይዙኝ አልይዛቸውም ብዬ ነበር ግን አልተቻለም ማለቻ በቃ ኪዳነ ምሕረት ቅድስት ኪዳነ ልታበላሽ ነበር መኪናውን በመኪናው እነሱ እንዲገጩ መኪናው እንዲገለበጥ እነሱ እንዲጎዱ መኪናው ቤተክርስቲያን አለ እንደ መጣው ቤተክርስቲያን አለ እንደ መጣው መንገድ አጣው ምንም መንገድ የለም በቃ ምንም መንገድ የለም ኧረ እግዚኦ እነዚህ ሰዎች ይሄንን ያደረገው ማን ነው በመኪና እንዲገጭም ያደረገው ወሰንጋላም አለ ከዛች ከዱባይዋ ሴትዮም አለ መተቱ አዎ እሱም ወሰንጋላ ከእናት ነው ከአባት ነው ከእናት ከሷ እናት የመጣ አዎ እና ምን ይሻላል አሁን ስንት ናችሁ ጠቅላላ አሁንማ በስተናል በቃ ጨማምረን ከዘር ማንዘር ጨማምረን ከታላቋ አይታ ጋር አጣልተን ነበር ወይኔ ተንተባተብኩ እኮ በቃ አንተ ታስፈራለህ ወይኔ አንተ ከዛን ከሷ ጋርም ልናስታርቅ ነው ከሷም ይመጣ ከምንም 500 ስንት 555 ምናምን ደርሰናል 555 እንደዛ ደርሰናል ትላንትና 364 አሁን ደግሞ 555 ደርሰናል ሰብስበን አዎ በዛችሁ አዎ እንዳኑ በቃ አሁን እይቷም ሙስሊም የሆነችው ክርስቲያን ትሆናለች ለሷም እየጸለየች ነበር ሁሌ ነው የምትጸልይለት በቃ ልቦና መልስ ምናምን ብላ ትጸልያለች በቃ እሱም የሱንስ የባለቤቷን ሳብክ ትላንት ተሳበሱ በቃ ምንም የለም አሁን ምንም መኪናውስ ላይ ካለ የለም አለ መኪናው ላይ ሄደና ሳብና ና ሄደና ሳብና ና ከመኪና ደከመን እንዴ ሰይጣን አለ እንዴ ምን ይደክመሃል በቃ ተቃጠልን የእናንተ ስራ እኮ ነው የሚወራው ያው ተነግሮ አያልቅም የእናንተ ነገር ነው እንጂ ማጂ ያልቃል ዝም ብላችሁ ነው እንዴት ዝም ብሎ እነዚህ እንዴት ያው ላወቀበት ነው እንጂ ላላወቀበት ዝም ብሎ መተኛት መብላት መጋደም ቀደም ብላል እኮ ይመቻል በቃ በጣም እንጂ ዋው ነው ናይስ በልቶ ላሽ ማለት ነው የምን ጾም የምን ጸሎት የምን ስግደት የምን ሰይፍ ስላሴ የምን ሰይፈ መለኮት እነዚህ በሰይፈ ስላሴ በሰይፈ መለኮት ነው ያቃጠሉኝ ቀጠል ጠዋት 9 ሰዓት ከዛን 41 መስገድ በመቁጠሪያ ቀጥቀጥ አረጉኝ ከዛን ደግሞ ሲነጋ ጸበል ኪዳን ያቃጥላቸዋል አዎ እነሱ ብዙም ኪዳን አልገቡም ግን በቃ ጸሎቱ አቃጠለኝ አሁን ከመኪናው ላይ ያነሳክ አዎ ሰብስቤያለሁ ምኑ ላይ ነበር ሁሉም ቦታ ባይና ይቻለው ናስ እንዴት በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሁን ባይኔ ያየሁትን ለመስክርና ትንሽ ደቂቃ አዳምጡኝ እሺ በደንብ አርጋችሁ እዚህ የተቀመጣችሁ ሰዎች እንድትጠቀሙበት ነው መነግራችሁ
አሁን እዚህ ጋር ያዩ ሰዎች አሉ። እሷ መኪና ላይ ሂዶ አጋንንቱ ሲስብ መኪናው ትናንት ከአባታችን ጋር ከአገልግሎት ስንመጣ ከሳቸው ጋር ተከትዬ ምሕረትን ፍለጋ ሄጄ ነበር። እዛ ነው የተያዘው። ስገባ ግን መልአኩ ቅዱስ ሚካኤል ዛሬ መጨረሻ አድርግልኝ ብዬ ነው የነገሩትን የሚሰማ መልአክ ነው ያለን። ስለዚህ አባታችን ጋር ሲገባ ዛሬ ወይ አስይዤ ሄዳለሁ ወይ የመጨረሻ ሄዳለሁ ብዬ ነው የመጣሁት። አሁን መኪናውን ሂዳ ስትነካው ወንድሞቼ እዛ ጋር እያዩ ነው። ሜቢ እጅን አውጥተህ ብታሳየኝ ደስ ይለኛል። እሷ ስታወጣ መኪናው ተንቀሳቀሰ። መኪና ይንቀሳቀሳል። የቆመ መኪና እጅ ፍሬን ስቤ የቆመ መኪና ተንቀሳቀሰ። ትናንት ስንመጣ ወደ ቆቃ ልንገነጠል ስል እነሱ በዚህ ባሮጌ ሲመጡ እኔ በአዲሱ መንገድ መጣሁ። መንገድ አስቶኝ ማለት ነው መምጣት ሲገባኝ በአዲሱ መንገድ መጥቼ እሱ ሲደውል የሆነ ሰው ላገኝ ነው። መሀል ለማቋረጥ ስል መሀል መንገድ ላይ መኪናው ቀጥ ብሎ ቆመ። እየሮጥኩ ነው እኮ በአራተኛ እየሄድኩኝ መሀል መንገድ ላይ መታጠፊያ ነው። በዚህ መኪና መጥቷል፣ በዚህ መኪና መጥቷል። መሀል ላይ ቀጥ ብሎ ቆመ። በስመ አብ ወልድ ብዬ እምነት መኪና ውስጥ አለ። ቶሎ በቃ ደንግጬ ነው ስነሳ መኪናው ራሱ ተገፍትሮ ዘለለ። መኪናው ራሱ ማለት እንጂ ኤፌሳሩ መጥቷል ሊወጣ ላያችን ላይ ማለት ነው። ስለዚህ አደራላችኋለሁ ተጠቀሙበት። እኔ አደራ የምላችሁ ነገር እዚህ ከመጣችሁ በኋላ ሳትጠቀሙበት አትሂዱ። የተባላችሁትን ነገር አዳምጡ። ገዳም ለገዳም ዙረናል፣ በጣም ዙረናል። በጣም ግን ከወር ወደዚህ ጸሎት በጣም 9 ሰዓት 3 ሰዓት 9 ሰዓት መግረፍ በመቁጠሪያ መግረፍ ስንጀምር ነው ይሄ ነገር የተጋለጠው። ያልሄድንበት ያልረገጥኩበት ገዳም የለም። ያልሄድንበት ገዳም ማለት ነው። ገዳም ያዝናናናል። አጋንንት እኔ ተረድቼዋለሁ። በቃ እንደ መዝናናት ነው የሚወስደን ገዳም። ጸልየን ቆጥረን በመቁጠሪያ ካልገረፍ ነው በስተቀር ካልቀጠቀጥ ነው ካልጾምን ካልጸለይን በስተቀር ንስሐ ገብተን ካልቆረብን በስተቀር እኔና ባለቤቴ ቆርበናል። ቆርበንም ግን ስቃይ ያለኛ ቤት ውስጥ መከራውን ያሳያል፣ ፈተናውን ያመጣል። መኪና ይዤ ስወጣ ከተማ ውስጥ እንደዚሁ ያደርገኛል። አሁን ያደረገውን አባታችን ጋር የመሰከረውን መኪና ከተማ ውስጥ እንደዚህ ያደርግብኝ ነበር። ልሸጥ ስወጣ መኪና ተስማምቼ ወይ ይፈርሳል። ወደ ገዳም ሲሄድ ግን መኪናው ይሸጣል። ምስክርነት ልመስክርላችሁ። በቀደም በርሜል ጊዮርጊስ አልሸጥ ያለ መኪና በርሜል ጊዮርጊስ እግሯን በጣም ያማት ነበር። በርሜል ጊዮርጊስ እግሬን ከቤት ስናውጣ የሚያማት ሆስፒታል ሊያስገባ ሲል ተነሳ፣ እግሩ ቆመ። ሪፈር ሊባር ነበር እኮ እግሯ። ገና በርሜል ጊዮርጊስ ሳይድ ቆመ። መኪናው መንገድ ላይ ፕሌን ጋር ሲደርስ መኪናው እምቢ ያሉ ሰዎች ትሸጠዋለህ እንዴ? ከዚህም በፊት እምቢ ብሎታል እኮ። ምንም ሳይነጋገሩ አካውንቴ ላይ ብሬን አስገቡ። እግዚአብሔር ታሪክ ያደርጋል ካመናችሁት። ጽናት ይፈልጋል። ጸልዩ በደንብ አድርጋችሁ። እየተጠራጠራችሁ የምትመጡ ሰዎች አላችሁ እዚህ አካባቢ። ሂደን ደግሞ ምናማ ሰዎች አለን። ብዙ እናውቃለን እኛ። እግዚአብሔር አስቀምጦልናል። በቃ አባቶችን አስቀምጦልን እንድንድንበት ጌታ ኢየሱስ ክርስቶስ ወርዶ አያድነንም። በቃ አስቀመጠልን፣ እንጠቀምበት፣ እንዳንበት። ካልጸለያችሁ እዚህ ጋር መደርደራችሁ በየሳምንት መመላለሳችሁ ትርጉም የለውም። አሁን እዚህ ውስጥ እኔ የማየው ነገር ብዙ ነገር አለ። በጸሎት ሰዓት የማይነሳ በቅዳሴ ሰዓት የማይነሳ ሰዓት 3 ሰዓት አልፎ ምግብ የሚበላ አይቻለሁ። ስለዚህ እዚህ ከመጣችሁ መቀጥቀጥ፣ መግረፍ፣ መጸለይ፣ መለመን፣ መጠየቅ ጉልበት ላይ ወርቃችሁ መስገድ፣ ማልቀስ ጽናት ይፈልጋል እግዚአብሔር። በተጨማሪ ብዙ ነገር እያያችሁ ነውና አሁን እየመጣብንን ያለው ማለት ምንም ማድረግ አንችልም በጸሎት እንጂ በጦርነት የምናሸንፈው ነገር አይደለም አይደል? ጸልዩ ለራሳችሁ። እኔ ብዙ ምስክርነት ከአባታችን አግኝቻለሁ። የዛሬ 3 ዓመት መጥቼ አባታችንን ትዳር እምቢ አለኝ አልኳቸው። ይመጣል ይመልስብኛል። አስባለሁ ላገባ ፈልጌ የሆነ ነገር ይዘጋብኝና ዓለማዊ ነገር ነኝ እኔ። ብዙ ነገር አይቻለሁ በዚህ ዓለም ላይ። ቆቃ ቅዱስ ሚካኤል አባታችን ጋር መጥቼ አሳስሬ ስገባ ነው ለትዳሬም የበቃሁት፣ ለዚህ ሁሉ ደረጃ የበቃሁት። እልል ብላችሁ አባቴን አመስግኑ። ካገባውን በኋላ ፈተና ሲበዛብኝ ወደ ማን ነው የመጣሁት? ወደ አባቴ ነው የመጣሁት። ብዙ ገዳም ዙሪያለሁ፣ ግሼን ያገባሁት፣ ቆርቤያለሁ። እናንተም እንዲህ እንድታደርጉ ቅረቧቸው፣ ጠይቋቸው። በቅርበት ርቀት ላይ ቆማችሁ አትጠራጠሩ፣ ትድናላችሁ። በቃ ጸልዩ። አመሰግናለሁ። እሺ እንግዲህ ሰሚ ያለ ይስማ ይላል። ጆሮ ያለው ይስማ ነው የሚለው። የእግዚአብሔርን ምስክር ጆሮ ያለው መስማት ያስፈልጋል። ሰው ሲመሰክር በእግዚአብሔር ፊት ብዙ ተደርጎልናል።
ቅዱስ ሚካኤል ብዙ ውለታ አድርጎልናል። ግን በሰው ፊት በአውደ ምሕረት ላይ ለመመስቀል በጣም ይከብደናል። እንዴት እዛ ሄጄ መሰክራለሁ ያ ሁሉ ህዝብ እንዲህ ነበረች ብለው ሊጠቃቀሱብኝ ነው የሚሉ ሰዎች ብዙ አሉ። ብዙ ከሱ የበለጠ ብዙ ተደርጎላቸዋል። ግን ያው የእግዚአብሔርን ስራ ላለመመስከር ያው አንደበታቸው የታዘዘ ሰዎች ስላሉ ማለት ነው። ያው እንግዲህ መንፈስን ለመያዝ ብዙ ድካም ይፈልጋል። ካልጾም ካልጸለይክ ብዙ እንግዲህ እኛም እንጮሃለን። አባቶቻችን እየጮሁ ነው። እዚህ ቦታ መታችሁ አትተኙ፣ እዚህ ቦታ መታችሁ አጉል ቦታ አጉል ነገር ዓለማዊ ነገር አታድርጉ፣ ከመዳናችሁ ይልቅ መቅሰፍቱ ይበዛባችኋል ብለን ብዙ ጊዜ እንጮሃለን። ለሚገባው ይገባዋል፣ ለማይገባው ደግሞ አሮጊቶችም ደካሞች እንኳን ሳይሆኑ እነሱ እንኳን ሳይቀሩ አይገባቸው። ለምን ኪዳን ከተደረሰን ሌሊት ገድል የማይገባ አብዛኛው ደካሞቹ ናቸው። እነኚህ በወርቸር ያሉ እና ትንሽ ወንዶች መተኛት ነው። አንድ እናቶቻችን ይተኛሉ። አብዛኛው ሴቶች ወጣት ይሞቃቸዋል መሰለኝ። በቃ አዳራሹ መተኛት ነው። እንግዲህ ተኛ እናንተ እንደተኛችሁ እሱም የተኛባቸው። እኔ ወድጄ አይደለም እኮ ከዚህ ከአውደ ምሕረት ላይ ይሄ የሚጮኸው 5 ዓመት ከኔ ጋር የጀመረ መንፈስ አለ። እዚህ ስንጀምር የጀመረ መንፈስ አለ። አሁን እዚህ ውስጥ ይጮሃል፣ አይሄድም። ይጮሃል፣ መተት ሲባል ይወጣል፣ ሄድ ሲባል አልሄድም። ልቦና ይመልስና ቁጭ ያረጋታል። ለምን አልሰገደችም፣ አልጸለየችም? ዓላማዋ ሌላ ነው። ዓላማው ሌላ ነው። መዳን የሚፈልግ ብቻ ነው የሚመጣ። በቃ ከበሽታው ተገላግሎም ይሄዳል፣ ይፈወሳል እንጂ በልተህ ጠጥተህ የምትተኛ ሰክረህ የምትተኛ ከሆነ እንግዲህ መርፌ አይደለም እኮ ወይም እሾክ አይደለም። እሾክ ቢሆን በመርፌ ወይም በመርፌ ቁልፍ ዘንጥለን መዘን እናወጣዋለን፣ መንፈስ ማለት ነው። ስለዚህ መንፈስ በቃ የራስህ መድከም ያንተን ድካም ይፈልግ። እግዚአብሔርም ልትድን ትወዳለህ ነው የሚለው እንጂ ቆቃ ሚካኤል ስለመጣ መድኃኔዓለም ስለመጣ ስላሴ ስላል አይደለም። ያንተን ጥያቄ ይፈልጋል፣ ያንተን ልቦናህን ይፈልጋል ማለት ነው። ልትድን ትወዳለህ? አዎ በቃ ጾም፣ ጸልይ፣ ስገድ። ፍቃድህን ይጠይቃል። አልድንም ካልክ አትጾም፣ አትጸልይ፣ እበላለሁ፣ ተኛለሁ ካልክ ተኛ። እግዚአብሔርም አያድንህም ማለት ነው። መስገድ መድከም ያስፈልግ። ቦታው የጊዜያችን የሱባኤ የለቅሶ የምንጨፍርበት የምንዘንጥበት የምንዝናናበት ጊዜ አይደለም። በዚህ ጦርነቱ ይወጋናል፣ ሴፍ ይጠብቀናል፣ መሳሪያ ይጠብቀናል፣ ስደት ይጠብቀናል፣ ረሃብ ይጠብቀናል። እኛ ደግሞ በልተን እንተኛለን። ልክ መንፈሱም ደግሞ ዞሮ ራሱ ይሰድሃል ማለት ነው። እዛ ሰዓት ውስጥ ዞሮ ይጨምርሃል። ስለዚህ በአሁል ሰዓት ያላለቀስክ፣ በአሁል ሰዓት ያልጸለይ ገዳም ለገዳም እኔ አንዳንድ ጊዜ እናትና አባትም ችግር አለባቸው። እናትና አባት ከሩቅ የሚመጡ ሰዎች አሁን እናትና አባት ባንክ ተመቸም ብለው በዚህ በባንክ ትራንስፈር ያደርግላቸዋል። እዚህ ጋር ይበላል ይጠጣል። መየት ትጠመቃለህ ሆይ እንኳን አይሉትም። አሁን ከውጭ የሚላክላቸው ገንዘብ ይበላሉ፣ ይጠጣሉ፣ አረቄ ቤት ይሄዳሉ፣ ጠላ ቤት ይሄዳሉ። እዛው ጠጥተው እዛው ጸበል ይዘው እዛው ጫካ ይዝናናሉ ማለት ነው። ጸበል ቦታ መሆኑንም ያሉትበትንም ይረስተውታል። ቆቃ ሚካኤል ግን ለስሙ ቆቃ ሚካኤል ልክ ያለው ድኖ ይመጣል ወይም ድና ትመጣል ይችላል። ውሸት አትድንም። ምን ሰራህና መች እግዚአብሔር ያለልህን ትእዛዝ አስቀመጥክ? መች ሰገድክ? መች ጸለይክ? ብትጸልዩ ብትሰግዱ እኮ የሁሉ አጋንንት አይኖርም። ቢያንስ 10-5 ሰው መፈወስ እንችል ነበረ። ሌላው ለምን እየተደባበ አይመጣም? ስለዚህ ስለማንጸልይ ስለማንሰግድ የእግዚአብሔርን ቃል ስለማንሰማ አባቶቻችን የሚነግሩንን ምክር ስለማንሰማ ዓላማችን ለሌላ ዓላማ ለዓለማዊ ዓላማ ስለምናስተናግድ አጋንንቱም እየተጫወተብን ቁጭ ይላል ማለት ነው። እና ትጀምር ምን ትጀምር? በሰፊው ልጀምር እስቲ። ምን ትጀምራለህ? ሴጣን ምን መጀመር የልጅቷ? አዎ ትላንትና ቅዱስ ሚካኤል ከፊት መጣና ጦሩን ይዞ እስቲ አለኝ። ልገል ነበር። አዎ ሁለቱንም ላጋጫቸው ነበር። በቃ አጋይተም ምን ታገኛለህ? ደስ ይለኛል። ደም ሲፈስ ደስ ሲሞቱ ደስ ይለኛል። ቤታቸውን ወስዳለሁ። አጭበርብሬ ሁለቱ ሲሞቱ ገዢ መስዬ ወስዳለሁ። ከዛ በቃ እኖርበታለሁ። ማረፊያዬ ነው።
አንቺስ ድንገት ብትሞቺ? እኔማ በቃ ማታ እኮ የተቃጠልኩ ነው ያደርኩት። ድንግል ማርያም እያቃጠለችኝ ያደር። ጠንቋይ ማን የላከው አስመታችሁ? አዎ ዱባይ ያለሁት እሱላ ገና ትቃጠለ። ቅዱስ ሚካኤል ይቆራረጥሻል። አዎ መቼ ይቀራል? መቼ ይቀራል? አይቀርም። መቼ ይቀራል? የእነሱን ባለ ራሱ አይተወኝም። የእነሱን ባለ ራሱ አይተወኝም። እንባቸው እሳት የሆነ ይብላሽ። እነዚህ እሳቶች ናቸው እኮ። አሁን ምን ይሻላችኋል? ስንት ናችሁ? 500 ገባ። ፋይል ለራሱ እሷ መረብ እግር ነበረች። ይኸው 7 ዓመት 8 ዓመት ሙሉ ዩቲዩብ ላይ ቁጭ ብላ በቃ ተማረች። ያንተንም የመምህር ግርማንም የመምህር ተስፋዬ በቃ መንፈሳዊ የተባለ ነገር 24 ሰዓት ከጸሎት ውጪ ከስግደት ውጪ 24 ሰዓት የሚከፈተው ቴሌቪዥኑ፣ ስልኩ፣ ምኑ በቃ መንፈሳዊ ነገር ብቻ። ዳንስስ ቢሆን አረትታለች ቢሆን ኖሮ ለእናንተ ይመቻችሁ ነበር። ዊ ነው ታውቃለህ። እባክህ ዊ በጣም ይመቻችሁ። ጭፈራ በጣም ቀላል። ገዳም ውስጥ ያው ገዳሙ 50-50 ነው። ያው እንደ ሁኔታው ሂዶ ከሰገዱ ከጸለዩ ከጾሙ ያው ነው። ሂዶ ከበሉ ምን አገባን እኛ። ያው ቃል ኪዳኑ ያቃጥለናል። ግን ያው እንግዲህ እንደ ተጋድሎ ነው፣ እንደ ብርታታቸው ከተኙ ሂዶ እኛም እንተኛለን፣ ከበሉ እንበላለን፣ ከጠጡ እንጠጣለን፣ ከጸለዩ ከጾሙ ከሰገዱ እንቃጠላለን፣ እጅ እንሰጣለን፣ እንሄዳለን። በቃ ያው እንግዲህ ያው ይተኛሉ። ላጥ ነው በቃ ላጥ፣ መብላት መጠጣት ላጥ ማለት። እነዚህማ እሳቶች ናቸው። እሳት ሲሄዱ ለራሱ ይጸልያሉ፣ ትጸልያለች። እቺ ጎበዝ ናት በጣም እሳት ናት። እሳት በቃ ገባት፣ ሁሉም ነገር ገባት። በቃ ዘግታለች 100% ዝግት። ፋይሉን ዘጋች። ዓለማዊ ነገር የሆነው ነገር ሁሉንም ዘግታ በቃ ሱሪ የለ ሜካፕ የለ ሁማኔር አቃጠሉ። ሁለቱ ነው አቃጠሉ። የስንት ሺህ እድሜ ልኳን የገዛችው አረብ ሀገር እድሜ ልኳን የገዛችው ሱሪ ቻፕስቲኩ ምን ብዬ ልንገር፣ ብር አለቀ በሱ። በቃ ስትመጣ ምን ያደርግልኛል ይሄ እሱ ነው ያስገዛኝ አፈሪ ብላና ያለች በቃ ሁሉንም ነገር አውጥቶ ሲያቃጥሉ። ከዛን እዛ ጋር አንተ ቆመክ የሆነ ነገር ስታቃጥል መዝሙር 22 እና መዝሙር 90 ከዛሬ 3 ዓመት ነው 4 ዓመት አይታ ነበር። በግድ ቁማ ጸለየች። በግድ ጸለያት። እሱ አጸልይ አላት። ጸለየችና ከዛን ተቃጠለ። በቃ ሻሾች ምናምን አሉ 66 ምናምን ሻሾች አሉ። እነሱ ምናምን በቃ ነቄናት ስለምትሰማ ታዳምጣለች። መምህር ተስፋ አቃጠለችው። አዎ ተቃጠለ። ሁሉም ተቃጥሏል። አንዱ ማኔር ብቻ አስቀምጠን ነበር በስጦታ የገባ። ከዛን በቃ እንዴት ቀራሉ መሳቢያ ውስጥ አግኝቶ እንዴት ቤት በኩልኛ እኮ ቀጥለናል አሉ። ከዛን እህቷ ደግሞ አንዷ ገና ያልገባታለች ገና ፈላ ምናምን ያሷ ታላቅ ናት፣ ግን ገና ቂን ነው የሚያረጋት። ያ ልጅ ልትወስድ ስትል ደግሞ ቡዳ አይሆንም አለ። እሷ ድንገት ፈቃፈታ ትበልበት እስከሚገባት ድረስ ነው ምናምን አለች። ያው ታውቃለች፣ ግን አዘነችላት። እሺ ከዛን እሱ ደግሞ አይሆንም ብሎ ወንዝ ውስጥ ከተት። ከዛ ደግሞ ወይኔ ሳይጸለይበት መጸለይበት ነበረበት አለች። ከዛ በቃ ሰይራቀን ምናምን አለች። በቃ እዛ ውስጥ ተጣለ። ትናንትና መኪናውን ያዘጋጀው መንገድ ያሳትካቸው አንተ ነህ? አዎ እሷ ከኛ ኋላ እየተከተሉ አልነበር እንዴ? እንዴት አሳትካቸው? በቃ እኛማ እንዲሞቱ ካንተ በኋላማ ምን ስራ ነው? ምን ሰራኛ ስራ የለም ካንተ በኋላ ምን ስራ ነው? መንገዱ ለራሱ እኮ በረከት ነው። እሺ አይ ለምን አሳትካቸው? መንገዱን ልንገላቸው፣ ሁለቱንም ልንገላቸው፣ ደማቸውን ቅዱስ ሚካኤል አለ። ከዛ ቅዱስ ሚካኤል አለ የሚቀበረ። ከዛ ደግሞ ኪዳነ ምሕረት አለች የሸኘቻቸው። እንዴት አንተ አትፈራ? ሙከራ ነው እኮ በቃ ሙከራ ነገር እኮ ነው። ሙከራ ነገር እንጂ እኮ በቃ ያው እንደማይሳካ እኮ እናውቃለን። ብዙ ነገር እኮ አድርገናል፣ በህይወታቸው ላይ ብዙ ነገር አድርገናል፣ ግን አይሆንም። በቃ ያው በልጅ በምን አጨናገፍኩ በቃ እንዳትወልድ ምናምን አረኩኝ። ግን በቃ ተሰጣት። እንግዲህ ምን ይደረጋል? ተሰጣት። ልትወልድ ነው በቃ አሁን ልትወልድ ነው በቃ። ምን የመሰለ ሰማዕቱ ቅዱስ ጊዮርጊስ የተባረከ የተቀደሰ ልጅ ስጠኝ፣ ሳልቆርብ አልጸንስም ማለት ሳልቆርብ አብረን አንተኛም። አይሆንም አለችው። ንሳ እንግባና ቆርበን ከዛም በኋላ ጸሎት አድርገን መርምስ ይሄ መምህር ተስፋዬ እንዳስተማረ ቅዱስ ሩፋኤል
3 ሰዓት ላይ ጸሎት አደረጉና በሱ በውሃ ማጸኗን አጠበችውና ከዛም በኋላ በቃ ጸሎት አድርጎ ሁለቱን አሁን የተባረከ የተቀደሰ ልጅ ሰማይቱ ሊሰጣት ነው። በቃ የተባረከ ልጅ ዲያቆን ሰባኪ በቃ እድሉ ምን ብዬ ልንገርህ። ገና ታውቃለህ፣ ገና ሳይወለድ አዎ፣ እንዴት ገና ሳታገባ ወንድ ከሆነ የሰማይቱ ነው የቅዱስ ጊዮርጊስ ነው። ሴት ከሆነች ደግሞ የኪዳነ ምሕረት። ገና ሳታገባ እኮ ነው። እኔ ታዲያ ምን ችግር አለ? ትዳር ለራሱ እኮ ከልክዬ ነበር። እኔ ዛሩ ቤት አስቀምጫት ነበር። አንተ ዛሩ ውቃቢ? አዎ ዛር ወሰንጋላ ውቃቢ የለም እኮ ያው ካለ ወሰንጋላ ዛር። አዎ ከዛን በቃ ከእናቷ ነው የመጣ? አዎ ከእናት ከአባት ከአባት እናትም አለ አዳልሞቲ ከአያት። አዎ አዎ። አሁን እሺ ስንት ናችሁ ጠቅላላ? 560 ኖ ጨምረናል። ስንት? የመኪናውንም አነሳችሁ? አዎ ከቤት መኪናው እንዴት ተንቀጠቀጠ? አሁን በጎረቤት የገባ መተት አለ። መኪናው በህልሟ አሳየዋት። በህልሟ አይታለች። ከዛን ኩሽና ውስጥ ስታስቀምጥ ምናምን አይታለች ሴትዮዋን። በህልም ነው ያስቀምጥ ነው። ከዛን በቃ የገባ አንድ ሰውዬም ገብቶ አስቀምጧል ኩሽና ውስጥ። በቃ በህልም አሳየን። እሷ ታያለች ብዙ እኮ። ስለዚህ አሁን አነሳ የጎረቤቱን መኪናው እንዴት ብዙ ነገር ልነግርህ ነበር። አይ ተው ይቅርብ። እና አትማርም መቼም መዳሜ። መኪናውን ላይ እንዴት አነሳ? አሁን እንዴት አነሳ? ሳነሳ እኮ እሱ እንዳላውን ተንቀሳቀሰ መኪናው። ማንም ሰው አለመሪ ዝም ብሎ እሷ ለራሱ ደነገጠች። በቃ ድንግጥ አለች። ለራሱ እኮ በቃ እያነሳች ምናምን 50 አድርጌ ደነገጠች። እሷ ለራሱ እንዴት መኪና ምናምን አለች። እሱ በቃ እሺ ለሱ የተሰጠ ጸጋ ትልቅ ነው። ስለዚህ አሁን ሰብስብ ቶሎ በቃ በርከክ በላ። ስንት ናችሁ ጠቅላላ? 855 ደርሰናል። 200 ምናምን ጨምራችኋል ነው? እሺ በስላሴ ስም አያው የአጋዕዝተ ዓለም ሥላሴ ጽዋ ትጠጣለች። የቅድስት ኪዳነ ምሕረት ጽዋ ትጠጣለች። ሌላ ማህበርም አለ። ገና ልትገባ ማስባለች። የሰማይቱን ዝክር ዘክራለች። እቺ እኮ ማትገባ ነገር የላትም። ማትገባ ወይኔ እንዴት ነው የምጠራ? ወዳጇ ነው እኮ ቤቷን ዘግታ እየተቀመጠች። እሺ በቅድስት ሥላሴ ስም በድንግል ማርያም ስም ልጇ ናት እኮ በድንግል ማርያም ስም ልጇ ናት። በድንግል ማርያም ስም በቅዱስ ሚካኤል ስም ሰይፉን ይዞ መጣ። በቅዱስ ሚካኤል ስም መጣ። በቅዱስ ሚካኤል ስም መጣ። ሰይፉን ይዞ መጣ። በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም በወላዲተ አምላክ ስም ሲኦል ታስረናል። ላንመለስ ለዘላለም በመጥምቀ መለኮት በቅዱስ ዮሐንስ ስም ሲኦል ታስረናል። ሁላችንም 855 በቅዱስ ሚካኤል ስም ሲኦል ታስረናል። 855 በሀብት በንብረት በገንዘብ በጤና በስራ በትዳር በሀብት በንብረት በልጅ ላይ ምንም ስራ ላትሰራ በናዝሬቱ በኢየሱስ ክርስቶስ ስም ሲኦል አስሬሃለሁ። ላትታደሱ እኮ ላትገቡ ባልኩ እኮ በሀብት በንብረት በጤና በገንዘብ በድል ላይ በትዳር ላይ ላትታደሱ በሷም በሱም ላትገቡ በስላሴ ስም ሲኦል አስሬያቸዋለሁ። 7 ጊዜ ጩኸና ውጡ። 7 ጊዜ ልቀቃት። ለምን ልቀቃት? የመጨረሻ በስራ እንዳትጥል በጌታ ኢየሱስ ክርስቶስ ስም የመጨረሻ እግዚአብሔር